የተወደዳችሁ የቻናላችን ቤተሰቦች እንደምን አላችሁ? ይህ በየሳምንቱ አርብ እየተዘጋጀ የሚቀርብላችሁ የመረጃ ሰዓታችን ነው። በዚህ መረጃ ሰዓታችን ውስጥ በላትቪያ የተከሰተው የወንዶች እጥረት፣ የኮሜዲያን ወንደሰን ልጅና ባለቤት ቀጣይ ዕጣ ፈንታ፣ የቀጠለው የቲክቶከሮች እስራትና የአዶናይ ወላጅ እናት ተማጽኖ፣ ቲክቶክ በናይጄሪያ ያስቀመጠው አስገራሚ ገደብ፣ የሰው ልጅ ነፍስ ከቁንጫ በታች ሆኗል ያሉት ኢትዮጵያዊ መምህርና ፖለቲከኛ እንዳሰሳለን። ውድ ቤተሰቦች አብራችሁን ስትሆኑ እነዚህ መረጃዎች በዝርዝር ወደ እናንተ እናደርሳለን። በሰሜናዊ ምስራቅ አውሮፓ የምትገኘው ሀገር ላትቪያ በእርግጥም የወንዶች እጥረት ተከስቶባታል። የሳምንቱ የዓለም ዜና ትኩረትና መነጋገሪያ ሆኖ ሰነባብቷል። ላትቪያ የወንዶች እጥረት አጋጥሟታል። ለ100 ሴቶች 86 ወንዶች ብቻ። አዲስ የወጣው የላትቪያ የስነ ህዝብ ዘገባ ሀገሪቱ ከባድ የጾታ አለመመጣጠን ገጥሟታል ብሏል። በአሁኑ ወቅት በሀገሪቱ ውስጥ ለእያንዳንዱ 100 ሴቶች 86 ወንዶች ብቻ የሚገኙ ሲሆን ይህ ልዩነት በተለይ በአዋቂና በእድሜ በገፉ የህብረተሰብ ክፍሎች ዘንድ ይበልጥ ግልጽ ሆኖ ታይቷል። በርካታ የላትቪያ ሴቶች ይህንን አዝማሚያ ተከትሎ ከፍተኛ የሆነ ስጋት ውስጥ መግባታቸውን ይናገራሉ። አንደኛው ችግር የአጋር ፍለጋ ችግር ነው። አንዳንዶቹ ደግሞ በህይወታቸው ውስጥ ተስማሚ አጋር ለማግኘት እየተቸገሩ መሆኑን ይገልጻሉ። ሌሎች ደግሞ የህዝብ ቁጥር እየቀነሰ በመምጣቱ ምክንያት በሀገሪቱ ላይ ሊከሰት የሚችለውን የረጅም ጊዜ ማህበራዊና ኢኮኖሚያዊ ቀውስ ይፈራሉ። ባለሙያዎች እንደሚሉት የዚህ የወንዶች እጥረት ዋና ዋና ምክንያቶች የሚከተሉት ናቸው። አንደኛውና የመጀመሪያው ስደት ነው። ወንዶች ለስራ ፍለጋ ወደ ሌሎች የአውሮፓ ሀገሮች በብዛት በመሰደዳቸው ባል ማግኘት አልቻልንም ይላሉ። ሌላኛው ችግር የልደት ምጣኔ ነው። በአጠቃላይ የላትቪያ የልደት መጠን ከፍተኛ መቀነስን አሳይቷል። ከዚህ ጋር ተያይዞ ደግሞ አጭር የህይወት ዘመን በመኖራቸው የላትቪያ ወንዶች አማካኝ የህይወት ዘመን ከሴቶች በጣም አጭር በመሆኑ ሴቶች ባል ለማግኘት ይቸገራሉ። የላትቪያ መንግስት ሰፊ የስነ ህዝብ ፖሊሲዎችን በማዘጋጀት ላይ ቢሆንም ብዙ ሰዎች ይህንን ችግር ለመፍታት ኢላማ ያደረጉ ልዩ እርምጃዎችን መወሰድ አለባቸው ይላሉ። በሁለተኛ ደረጃ ወደ እናንተ የምናደርሰው የኮሜዲያኑ ወንደሰን ባለቤትና ልጅ ያሉበትን ሁኔታ ይመለከታል። ባለቤቴ ግብዓተ መሬት በተፈጸመበት 3 ቀን ውስጥ ከቀበሌ ቤት ተባርሬ ከነ ልጄ ሜዳ ላይ ወድቅ ያለው ትላለች ቤተልሔም ህሉፍ የሟች ሚስት። ባለቤቷ በተቀበረ በሶስተኛ ቀን ልጁንና የስኳር ታማሚ ባለቤቱን ከሚኖሩበት የቀበሌ ቤታቸው በአሻጥር እንዲባረሩ ተደርጓል። አሁን የአካባቢ ሰው ጊዜያዊ ማረፊያ ተከራይቶላቸው ለሀዘን እንደተቀመጡ መረጃዎች ወጥተዋል። ነገሩ እንዲህ ነው። ኮሜዲያን ወንደሰን በህይወት እያለ ከእህቱ ጋር ትልቅ አለመግባባት ውስጥ ነበረ። ልክ እንዳረፈ እህትየው ባለቤቱና ልጁን ከሚኖሩበት ቤት በማባረር ተበቅላቸዋለች። በሰፈር ሽማግሌዎች ብትለመንም አሻፈረኝ ብላ ዛሬ ለከፋ ችግር እንዲጋለጡ ሆነዋል። ለምን ወንድምሽን 2 ጊዜ ትገየዋለች ተብላ ቢማጸኗትም በጉልበቷ ተማምና እምቢ ማለት ችላለች። ስለሆነም ለኮሜዲያን ወንደሰን ባለቤትና ልጅ እንድትደርሱላቸው የምትችሉ ሁሉ እንድታግዟቸው ከዚሁ ለማሳሰብ እንወዳለን። የቀጠለው የቲክቶከሮች እስራትና መዳረሻው የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ካናዳዊ ዜግነትም ያለው ተጠርጣሪ ቲክቶከር በቁጥጥር ስር ውሎ ምርመራ እያጣራ መሆኑን ገልጿል። ልጅ ያጠፋው ነገር የለም የታዋቂ ቲክቶከር አዶናይ እናት ልብ የሚነካ መልእክት። ከ2 ቀን በፊት አመሻሽ ላይ ታዋቂው ቲክቶከር አዶናይ በፖሊስ ቁጥጥር ስር መሆኑን ተከትሎ አሳዛኝና አነጋጋሪ ጉዳዮች በማህበራዊ ሚዲያ እየተሰሙ ነው። አዶናይ በቁጥጥር ስር መሆኑን ተከትሎ እናቱ ለቢቢሲ በሰጡት ቃል ልጃቸው ሙሉ በሙሉ ተከላክለዋል። እንዲሁም በመንግስት ላይ እምነታቸውን ገልጸዋል። ልጄ ያጠፋው ነገር የለም፣ ያሰረው መንግስት ሁኔታውን አጣርቶ እንደሚለቀው አምናለሁም ብለዋል። አዶናይ በቁጥጥር ስር ከመዋሉ አስቀድሞ ማክሰኞ ህዳር 30 2018 ዓ.ም የፌዴራል ፖሊስ በቲክቶክ የሽልማት ስነ ስርዓት ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ያፈነገጠ ሰውነትን የሚያጋልጥ ልብስ በአደባባይ ለብሰው የታዩ ያላቸውን ተጠርጣሪዎችና ግብረ አበሮቻቸውን ማሰሩን አስታውቆ ነበር። የኢትዮጵያ ፌዴራል ፖሊስ በሰሞኑ በሀገራችን በአዲስ አበባ ከተማ በተካሄደው 3ኛው የጂፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀናበሩ ተጠርጣሪዎች ማለትም ወንጌላዊ ገብረ እንድሪስ በርሄ፣ በረሀ ጸጋዬ ጅፋር፣ መቅድም ደረጀ መንግስቱ፣ ግሩም ገዛኝ ቀጭኔና ዮሐንስ መኮንን ኃይለማርያም የተባሉ ግለሰቦች መሆናቸውን መግለጹ እናስታውሳለን። ከዚህ ጋር ተያይዞ ቲክቶክ በናይጄሪያ ያስቀመጠው አስገራሚ ገደብን ወደ እናንተ እናደርሳለን። ከቀናት በፊት ቲክቶክ በናይጄሪያ የወሲብ ይዘት መበራከትን ተከትሎ የሌሊት የቀጥታ ስርጭቶችን አግዷል። ዓለም አቀፍ የማህበራዊ ሚዲያ መድረክ ቲክቶክ በናይጄሪያ ሀገር ውስጥ የሚካሄዱ የሌሊት የቀጥታ ስርጭቶችን ወይም ላይቭ ስትሪምስ በጊዜያዊነት ማገዱን አስታውቋል።
ይህ እርምጃ የተወሰደው በመድረኩ ላይ ወሲባዊ ይዘት ያላቸውን ነገሮች ማሰራጨት በመብዛታቸው ነው። የእገዳው ጊዜም ቲክቶክ ከምሽቱ 5 ሰዓት እስከ 11 ሰዓት ባለው ጊዜ ውስጥ የሚደረጉ የቀጥታ ስርጭቶችን በናይጄሪያ አግቻለሁ ብሏል። ምክንያቱንም ሲተነትን እርምጃው የመጣው ተቋሙ በተደጋጋሚ ቁጥጥር እንዲደረግ ሲጠየቅ የቆየው ወሲባዊ ይዘት ያላቸው ስርጭት መበራከትን ተከትሎ ነው። በዚህ ምክንያት በቅርብ ጊዜ በቲክቶክ ላይ ትኩረትንና እውቅናን ለማግኘት በሚል ወሲባዊ ይዘት ያላቸው ተግባራትን ማሰራጨት እየተለመደ መምጣቱን ለችግሩ መባባስ እንደ ምክንያት ጠቅሷል። የቻይና ኩባንያ ቲክቶክ ለተጠቃሚዎቹ በተለይ ለወጣቶች፣ ለህፃናት ሁለንተናዊ ደህንነት አመች የሆነ አሰራር እንዲከተል በበርካታ ሀገራትና ዓለም አቀፋዊ ተቋማት ዘንድ ጫና እየደረሰበትም ይገኛል። ቀላል የማይባሉ የዓለም ሀገሮች ዜጎቻቸው ላይ የሚያደርሰውን ዘርፈ ብዙ ተጽዕኖዎች በጥናት በመለየት ቲክቶክን ሙሉ በሙሉና በከፊል እያገዱ እንደሚገኙ የሚታወቅ ሲሆን ቲክቶክ በናይጄሪያ የወሰደው የሌሊት የቀጥታ ስርጭት እገዳም ለምን ያህል ጊዜ እንደሚቆይ በግልጽ አልተገለጸም። ሆኖም ተቋሙ በአጠቃላይ በመተግበሪያው ዙሪያ የሚነሱ ጥያቄዎችና ማሻሻያዎችን በመቀበል በመላው ዓለም የሚገኙ ተጠቃሚዎችን የሚጠብቅ እርምጃ ይወስዳል ተብሎ እንደሚጠበቅ ተመላክቷል። በሌላ ዜና የሰው ልጅ ነፍስ ከቁንጫ በታች ሆኗል ያሉት ኢትዮጵያዊ መምህር እና ፖለቲከኛ ኢትዮጵያ ውስጥ ቁንጫ ከመግደል ሰውን መግደል ይቀላል። የብልጽግና መንግስት ማንን እያስተዳደረ እንዳለ ግራ ያጋባል። ሀገሪቱን አንድ አድርጎ ማስተዳደር አልቻለም። የአማራ ክልል አብዛኛው የገጠር አካባቢዎች በፋኖ ነው የሚተዳደሩት። በኦሮሚያ አብዛኛው የገጠር አካባቢ መንግስት ሸኔ ብሎ በሚጠራው አካል ስር ነው የሚገኘው። የትግራይ ክልል መንግስት አግቼዋለሁ ባለው ህወሓት ነው ሙሉ በሙሉ የሚተዳደረው። በቤኒሻንጉልና በሌሎች የኢትዮጵያ አካባቢዎችም ለሁለት ዓመት ጋብ ብሎ የነበረው ጭፍጨፋ ድጋሚ ያገረሸበት ሁኔታ ነው ያለው። በዚህ ሰዓት ኢትዮጵያ ውስጥ እኮ ቁንጫ ከመግደል ሰው መግደል ይቀላል። ቁንጫ ልግደል ብትል እንኳ እየሰለለች ስለምታስቸግርህ በቀላሉ ይዘህ ልትገድላት አችልም። የሞት ዜናን ከመለማመዳችን የተነሳ ሰው ሞተ ሲባል ምንም አይመስለንም። ምናልባት በ300 በሺዎች ሲሞቱ ትንሽ ትኩረት ከሰጠነው ነው። እና መንግስት ማንን ነው እያስተዳደረ? ፖለቲከኛና መምህር አቶ አበበ አካሉ። የተከበራችሁ የአዲስ ቤተሰቦች ለዛሬ ያዘጋጀንላችሁ መረጃዎች በዚህ ተጠናቀዋል። ሌሎች መረጃዎች ወደ እናንተ እንዲደርሱ ሳብስክራይብ በማድረግ ቤተሰብ እንዲሆኑ እናሳስባለን። ባላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ እያልን በዚሁ እንሰናበታለን።